ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። እንግዲህ ተማሪዎች ባለፈው ፕሮግራማችን የዩኒት 5ን ማጠቃለያ አይተናል። ሌሰን 37 ላይ ሰመሪውን ሪቪው ኩዌሽኖችን በእነኛን በመስራት አጠቃለናል። እንግዲህ በዛሬው በቀጥታ የምናልፈው ወደ ዩኒት 6 የመጨረሻው የ12ኛ ክፍል ዩኒት ነው። በ12ኛ ክፍል አሳይን እንዲሆኑ 6 ዩኒቶች አሉ። ይሄኛው እንግዲህ 6ኛው ዩኒት ነው። ይሄ 6ኛው ዩኒት ደግሞ ክላይሜት ቼንጅ ነው። እንግዲህ ስለ ክላይሜት ቼንጅ የምናይ ይሆናል ማለት ነው። እንግዲህ ዛሬ የመጀመሪያውን ሌሰን ነው የምንጀምረው። ይህ የመጀመሪያው ሌሰን ክላይሜት ቼንጅን በተመለከተ ሲሆን ሌሰን 1 ክላይሜት ቼንጅ ኮዝ ኤንድ ኢፌክት፣ የክላይሜት ቼንጅ ለውጥ መንስኤዎችና ውጤቱ ማለት ነው። ምንድን ነው ለውጡ እንዲከሰት የሚያደርገው? የለውጡ ክስተትስ ምን እንዲፈጠር ያደርጋል? ያንን የምናይ ይሆናል ማለት ነው። ክላይሜት ቼንጅ ኮዝ ኤንድ ኢፌክት ስንል እንግዲህ በመጀመሪያ ሁል ጊዜ በየሌሰኑ መጀመሪያ ላይ ማየት ያለብን ሌሰን ኦብጀክቲቭ ነው፣ አላማ ማለት ነው ወይንም ግብ። ኦብጀክቲቭ አንድን ትምህርት ይሄን ትምህርት ከተማራችሁት በኋላ ለምንድን ነው የምንማረው? ከተማርንስ በኋላ ምንድን ነው ከዛ ውስጥ መገንዘብ መያዝ ማወቅ ያለብን እና የእነኛን ግቦች ነው ዋና ትኩረት አድርጎ ትምህርቱ የሚሰጠውና የዚህ ኦብጀክቲቭ at the end of this unit you will be able to explain the key scientific concepts of climate change። እንግዲህ ዋነኛውና የዚህ ትምህርት ዋናው ዓላማ ይሄንን ዩኒት እንዳጠቃለል ሁሉም ተማሪ ዋነኛውን ሳይንሳዊ የክላይሜት ቼንጅ መንስኤ የሆነውን ሳይንሳዊ ትንታኔ መስጠት መቻል አለበት ማለት ነው። ስሜታዊ ሳይሆን ሳይንሳዊ ትንታኔ መስጠት አቅም ማዳበር ይኖርባችኋል ማለት ነው። ሁለተኛው analyze the cause of climate change and how human activities affect the climate። እንግዲህ የክላይሜት ቼንጅን እንዴት መከሰቱን አናላይዝ ማድረግ መገንዘብ መቻልና ለዚህ የአየር ንብረት መዛባት የሰው ልጅ አክቲቪቲ ምን አይነት አስተዋጽኦ እንዳደረገ ጭምር መግለጽ መተንተን መቻል አለባችሁ በትምህርቱ መጨረሻ ላይ ማለት ነው። ሌላኛው ዲስከስ the effect of climate change on living things። እንግዲህ ክላይሜት ቼንጅ የአየር ንብረት ለውጥ ምንድነው? ለምንድነው ስለ አየር ንብረት ለውጥ የምንጨነቀው? ስለ አየር ንብረት ለውጥ የምንጨነቀው በዋነኛነት የአየር ንብረት ለውጥ በቀጥታም ይሁን በተዘዋዋሪ በህያዋን ላይ የራሱ የሆነ ተጽዕኖ ስላለው ነው። የራሱ የሆነ ተጽዕኖ አለው። እንግዲህ ህያዋን ስንል ፕላንቶቹንም የተለያዩ አኒማሎችን ሰውንም ጨምሮ ነው። በዛ ላይ ተጽዕኖ ህልውናው ላይ ተጽዕኖ ስላለው ነው ስለሱ እንትን የምንለውና የዚህን እንትን መገንዘብ አለባችሁ ማለት ነው። ያለውን ቀጥተኛ የሚሆን ተዘዋዋሪ የሚያስከትለውን ተጽዕኖ። ሌላው ኤላቦሬት ዚ ሜዠር ቱ ኮምባት ዚ ክላይሜት ቼንጅ። እንግዲህ የክላይሜት ቼንጅ በህያዋን ላይ የሚያመጣውን ተጽዕኖ ካወቅን ደግሞ ይሄንን ተጽዕኖ ለመቀነስ እና የክላይሜት ለውጡ በተፈጥሯዊ ሁኔታው እንዲቀጥል ለማድረግ ምን አይነት እርምጃዎችን መውሰድ እንዳለብን ማወቅና ያንን መተግበር መቻል አለብን ማለት ነው። እንዲህ ይሄንን ሌሰን እንዳጠቃለልን ሁሉም ተማሪ ይሄንን መገንዘብ እና ይሄንን ተግባራዊ ለማድረግ የሚያስችል ዕውቀት ይዞ መገኘት አለበት ማለት ነው። እንግዲህ ይሄ የዚህ ዋና ኦብጀክቲቭ እነኚህ ናቸው። ዋና ኦብጀክቲቮች እነኚህ ናቸው። ግቦች ወይንም ዓላማዎች እነኚህ ናቸው ማለት ነው። እንዲህ በመቀጠል የምናየው what is climate change? እንዲህ ጥያቄው ግልጽ ነው። what is climate change? ምንድነው የክላይሜት ቼንጅ ወይንም የአየር ንብረት ለውጥ? የአየር ንብረት ለውጥ ማለት ምን ማለት ነው ተጠየቃችሁት።
እንግዲህ ምላሹ በራሳችሁ መልክ በራሳችሁ አረፍተ ነገር በተለያየ መንገድ ይሄንን እያንዳንዱ ተማሪ በአሁኑ ጊዜ መግለጽ የሚችልበት ደረጃ ላይ ነው ያለው ብዬ ገምታለሁኝ። እንግዲህ climate change is a long term change in the average weather pattern that have come to the define Earth's local, regional and global climate. እንግዲህ ምንድነው የክላይሜት ለውጥ በምንልበት ጊዜ የክላይሜት ለውጥ ስንል በረጅም ጊዜ ውስጥ የሚከሰት ዘገምተኛ ለውጥ እና በዓለማችን ላይ እንደዚሁም በሀገራት እና በአጠቃላይ በምድራችን ላይ በአጠቃላይ የሚያሳይ በትክክለኛ ተፈጥሯዊ አየር ይዘት ወይንም የአየር ንብረት ነው ከምንለው ወጣ ያለ ለውጥ ማለት ነው። ያንን የቀየረ ያንን የተፈጥሯዊ የአየር ንብረት ይዘት የቀየረን ሁኔታ ነው ማለት ነው ክላይሜት ቼንጅ የምንለው። በሀገር ደረጃ ሊሆን ይችላል፣ በአህጉር ደረጃ ሊሆን ይችላል። በአጠቃላይ ግን በዓለም ደረጃ ግሎባሊ በተፈጥሯዊ የነበረው የአየር ንብረት እንግዲህ ተፈጥሯዊ የአየር ንብረት ስንል እንግዲህ የአየር ንብረት ብዙ ነገሮችን የሚያካትት ነው። እነኛ ነገሮች ላይ የሚከሰት የተዛባ ሁኔታ ማለት ነው። እንግዲህ ወይንም climate change is a change in usual climate of temperature, precipitation and wind. እንግዲህ climate change ስንል የምድራችን የሙቀት መጠን ከተፈጥሯዊው መጠን መቀየር፣ የፕሪሲፒቴሽን ስንል ዝናብ ማለት ነው። የዝናብ መጠን በተፈጥሮ ለረጅም ጊዜ በአንድ ሀገር በአንድ አህጉር በአንድ ዓለም ውስጥ ይዘንብ የነበረው የዝናብ መጠን ሲያንስ ወይንም ሲበዛ ከነበረው ለብዙ ጊዜ ከተለመደው የበዛ ወይንም ያነሰ ከሆነ ይሄንንም እንደ ክላይሜት ቼንጅ ነው የምንቆጥረው። ሌላው ደግሞ የዊንድ የአየር ሞገድ የንፋስ ሞገድ በተፈጥሮ ከነበረው ከሚታወቀው ለረጅም ጊዜ የሰው ልጅ መዝግቦ ከያዘው የንፋስ ውዥቀት ውጪ የሚከሰት ከሆነ ይሄን በአየር ለውጥ ውስጥ እናካትተዋለን ማለት ነው። ይህም እንደምታውቁት የውቅያኖሶች ሞገድ ከንፋስ ጋር የተያያዘ ነው። ከእሳተ ገሞራም ጋር የተያያዘ ሊሆን ይችላል እና ይሄ አውሎ ንፋስ የመሳሰሉት ክስተቶች ይሄ ኤልኒኖ ላሚና የሚባሉት አይነት ክስተቶች ከአየር ለውጥ ይዘት ጋራ የሚከሰቱ ክስተቶች እንደሆኑ በሚዲያዎች በተደጋጋሚ የምትሰሙት ነገር ነው። ሌላው አየር ለውጥ እንዴት ይገለጻል? it is a systematic change in the long term state of the atmosphere over multiple decades. እንግዲህ ይሄ ደግሞ እንግዲህ ቀስ በቀስ ምድራችን ላይ ያለ የአየር ንብረት ይዘት በጊዜ ርዝመት እየተቀየረ የመምጣት ሁኔታ ከብዙ ዓመታት በኋላ ያ ነው ማለት ነው የአየር ንብረት ለውጥ ስንል። እንግዲህ በዚህ መልኩ what is the climate change ለሚለው ምላሽ መስጠት ትችላላችሁ። በተለያየ መልኩ መመለስ ይቻላል ማለት ነው። እንግዲህ ሌላኛው what causes climate change ነው የሚለው። እንግዲህ ለክላይሜት ለውጥ መንስኤው ደግሞ ምንድነው ነው? ማንኛውም ነገር እንዲከሰት መንስኤ ወይም ምክንያት ይኖረዋል። ለአየር ንብረት ለውጥ ወይም ለአየር ሚዛን መቀየር፣ ለአየር ንብረት ለውጥ መቀየር መንስኤው ምንድነው ነው የተጠየቃችሁት። ይሄንንም በአሁኑ ጊዜ እያንዳንዱ ተማሪ ለመግለጽ ይችላል። እንግዲህ በዋነኛነት ለክላይሜት ቼንጅ መንስኤው የሰው ልጅ አክቲቪቲ እንደሆነ ታውቃላችሁ። እንግዲህ ያንን በእናንተ መልክ በገባችሁ መልክ መተንተንና ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር በአጭሩ የተሰጣለ climate change is a global phenomena especially caused by human activities such as burning fossil fuels such as coal, oil and natural gas that causes large chunk of global emission. እንግዲህ እዚህ ጋር አንዱ መሆንና ዋነኛው ለክላይሜት ቼንጅ ምክንያት የሆነው ምንድነው ለሚለው ጥያቄ ምላሽ
የሰው ልጅ አክቲቪቲ ነው። እንግዲህ የሰው ልጅ አክቲቪቲ ደግሞ ይሄንን እንዴት እንዲከሰት ያደርጋል? አንደኛው ይሄ ፎሲል ፉዌል ከቅሬተ አካሎች ዴቨሎፕ የሚያደርገውን የተፈጥሮ ነዳጅ በመጠቀም ነው። እነኚህም ይሄ የተፈጥሮ የድንጋይ ከሰል ሊሆን ይችላል፣ ይሄ ፔትሮሊየም ጋስ የመሳሰሉት ሊሆን ይችላል፣ ይሄ ናቹራል ጋስ ደግሞ ሊሆን ይችላል። እነኚህን በምናነድበት ጊዜ ለኃይል ምንጭነት በምንጠቀምበት ጊዜ ከነሱ የሚለቀቅ የጋሶች አሉ። የተለያዩ የጋስ ልቀት አለ። ናይትሪክ ኦክሳይድ አለ፣ ሰልፊሪክ ኦክሳይድ አለ፣ ካርበን ዳይኦክሳይድ አለ፣ ካርበን ሞኖክሳይድ አለ። እነኚህ ፖሉታንት የሆኑ ጋሶች እነኚህን ነገሮች በነዳጅ ኃይልነት በምንጠቀምበት ጊዜ ወደ አየር ልቀት አለ። የነኚህ ልቀት ደግሞ በምድራችን ላይ በአትሞስፌራችን ላይ የሚያመጣው ችግር አለ። ያንን ወረድ ብለን እናያለን። ያ ችግር ለክላይሜት ቼንጅ ዋነኛው መንስኤ ነው ማለት ነው። እንግዲህ የመጀመሪያው ይሄ ፎሲል ፊውልን ማንደድ ነው ብለናል። በቀጣይነት ደግሞ ለአየር ንብረት ለውጥ መንስኤ የሆነው ከቲንግ ዳውን ፎረስት። እንግዲህ በአብዛኛው ዛፎችን በምንቆርጥበት ጊዜ ደኖችን በከተማዎች መመስረት፣ በመንገዶች፣ ለእርሻ ለመሳሰሉት ነገሮች የሰው ልጆች መጀመሪያ የራሳቸውን ፍላጎት ለማሟላት በማለት ደንን ይሄ ባዮዳይቨርሲቲን እያጠፉ ነው ያሉት። ይሄንን በሚያጠፉበት ጊዜ እንግዲህ ታውቃላችሁ የካርበን ዳይኦክሳይድ እና የኦክሲጂን ሚዛን በአትሞስፌራችን ላይ የሚጠበቀው ሁለት ተፈጥሯዊ ሂደቶች ፎቶሲንተሲስ እና ሪስፓሬሽን ናቸው። እንግዲህ እነኚህ ሪስፓሬሽን እና ፎቶሲንተሲስ ደግሞ ሚዛናቸውን ጠብቀው የሚቆዩት ወይም የሚዘልቁት የፕላንቶችና የአኒማሎች ሚዛናዊ በሆነ መልኩ በምድራችን ላይ መኖር በሚችሉበት ጊዜ ነው። ነገር ግን በአሁኑ ጊዜ የሰው ልጆች የተፈጥሮ እንግዲህ ዛፎችን እየጨፈጨፉ ነው ያሉት። ለተለያየ ምክንያት ነው፣ ያን መዘርዘር አያስፈልግም ስለምታውቁት። የዛፎች መጨፍጨፍና የደን እያነሰ መምጣት የካርበን ዳይኦክሳይድን ለፎቶሲንተሲስ የመጠቀም አቅም እንዲቀንስ ያደርጋል። ይሄ ደግሞ በቀጥታም ይሁን በተዘዋዋሪ መንገድ የካርበን ዳይኦክሳይድ ምጣኔ በአትሞስፌር ላይ እንዲበዛ ያደርጋል ማለት ነው። ይሄ ለአየር ለውጥ የአየር ሚዛን መዛባት ሌላ ምክንያት ነው። ሌላኛው ፋርሚንግ ላይቭ ስቶክስ ዛት ኢንክሪዝ አትሞስፌሪክ ካርበን ዳይኦክሳይድ። እንግዲህ ከብቶችን እንስሳትን በተለያየ መልኩ እናረባለን። እነኚህ ከብቶች በምናረባበት ጊዜ ከብቶች ሲያገሱ እንደዚሁም በጋስ መልክ በአየር በሚያወጡበት ጊዜ ይሄ የሚተነፍሱት አየርና በጋስ መልክ በኋላም በኩል ይሁን በፊት በመተንፈሻ አካላቸውም ይሁን በመጸዳጃ አካላቸው የሚወጣው ጋስ በአብዛኛው ሚቴን ጋስም አለበት። ከካርበን ዳይኦክሳይዱ በተጨማሪ እነኚህ ሁሉ እንግዲህ ለአትሞስፌሪክ አየር መዛባት፣ ለክላይሜት መዛባት አስተዋጽኦ አላቸው ማለት ነው። እንግዲህ ዋና ዋናዎቹ በሰው ልጅ አክቲቪቲ የተነሳ ለአየር መዛባት መንስኤ የሆኑት አንደኛው ፎሲል ፊውልን መጠቀም በአብዛኛው፣ ሁለተኛው ደንን መጨፍጨፍ፣ ሶስተኛው ደግሞ ከብቶችን ለወተታቸው ለስጋቸው ለምን ስንል በብዛት ማርባትና ይህንንም በምናደርግበት ጊዜ ከከብቶቹ የሚለቀቁ ጋሶች ይሄ የግሪን ሃውስ ጋሶች ወደ አየሩ በብዛት እንዲለቀቁ ያደርጋል። ከዛም በተጨማሪ የእጽዋት መመናመን ግጦሽ በሚበዛበት ጊዜ እጽዋትም የመመናመን በቀጥታም ይሁን በተዘዋዋሪ መልኩ ያስከትላል። እነኚህ ሶስቱ ዋና ዋና የሰው ልጅ አክቲቪቲዎች እንግዲህ እነኚህ በዋነኛነት የተቀመጡት ሲሆኑ እንግዲህ እዚህም የተለያዩ ምክንያቶችን መዘርዘር ትችላላችሁ፣ ግን በጥቅሉ ሲታዩ ይሄንን ይመስላል። ዚስ አድ ኢኖርሚየስ እንግዲህ ይሄ እነኚህ ደግሞ እንዴት ነው አትሞስፌራችንን ሁኔታ እንዲቀየር የሚያደርጉት ወይንም ክላይሜት ቼንጅ የሚያመጡት የሚለውን ለማየት these add enormous amount of generous green gas gases. These adds enormous amount of greenhouse gas to the atmosphere, increasing the greenhouse effect on the global warming. እንግዲህ ከላይ የተጠቀሱት ነገሮች በአጠቃላይ በጣም በብዛት የግሪን ሃውስ ጋሶች እንግዲህ ግሪን ሃውስ ጋስ የምንላቸው ካርበን ዳይኦክሳይድ፣ ሚቴን፣
የመሳሰሉት ናቸው። እነኚህ ጋሶች ወደ አትሞስፌር እንዲለቀቁ ያደርጋል። ይሄ የግሪን ሃውስ ልቀት እንዲበዛ ያደርጋል። ግሪን ሃውስ ልቀት በሚበዛበት ጊዜ ደግሞ የግሪን ሃውስ ኢፌክቱ የሚያደርሰው ተጽዕኖ በዓለማችን ላይ እንዲበዛ ያደርጋል ማለት ነው። ይሄ በዚህ ምክንያት ነው የክላይሜት ለውጥ የሚከሰተው። ይሄ ደግሞ ግሪን ሃውስ ኢፌክት እየጨመረ በሚሄድበት ጊዜ ግሎባል ዋርሚንግ የምድራችን ሙቀት እየጨመረ እንዲሄድ ያደርጋል። ይሄ እንግዲህ አንዱ የሙቀት መጨመር አንድ የክላይሜት ለውጥ ማሳያ ነው ማለት ነው። ቤዚክ ክላይሜት ቼንጅ is caused by change in the Earth's energy balance, how much of the energy from the sun that enters the earth and it is atmosphere is released into the atmosphere at various scope that have an influence on the Earth's energy balance by trapping heat release in the atmosphere. An atmosphere that makes the Earth's natural and anthropogenic substances and processes that alter the Earth's energy budget are drivers of the ክላይሜት ቼንጅ ነው የሚለው። እንግዲህ ይህንን እንዳያችሁት አረፍተ ነገሩ በአጠቃላይ ምንድን ነው የሚለው እንግዲህ በዋነኛነት ከፀሐይ የሚመጣ ላይት ሬ ወደ ምድራችን ላይ ያርፋል። ያ ካረፈ በኋላ ምድርን አሙቆ ተመልሶ ወደ አትሞስፌር መሄድ አለበት። ግን የግሪን ሃውስ ሽፋን በሚበዛበት ጊዜ ያንን ወደ ላይ የሚመጣውንና ተመልሶ የሚሄደውን ተመጣጣኝ ሂደት ያዛባውና ምድራችን ላይ ያረፈው ሙቀት ታምቆ እንዲቀር ያደርገዋል። የዛ የግሪን ሃውስ ኢፌክት እንግዲህ ይሄ የኢነርጂ ሚዛኑን አዛባው ማለት ነው። የሚመጣውንና ተመልሶ ወደ ላይ መሄድ ያለበትን ተመጣጣኝ የሙቀት መጠን በሚያዛባበት ጊዜ ሙቀት ታምቆ በምድራችን ላይ ይቀራል። ይሄ የሙቀት ታምቆ በምድራችን ላይ መቅረት የምድራችንን ግሎባል ቴምፕሬቸር እንዲጨምር ያደርገዋል ማለት ነው። እንግዲህ የነኚህ መዛባትና የሰው ልጅ የኑሮ ዘይቤ የሰው ዘሮች አንትሮፖጀኒክ የሚለው የሰው ዘሮች የኑሮ ዘይቤ ከዘመናዊነት ጋራ ያመጣው ችግርና መዘዝ ናቸው። ዋናው የምድራችን የሙቀት መጠን መዛባት የክላይሜት ለውጥ መዛባት መንስኤ እነኚህ ናቸው ነው የሚለው። እንግዲህ ዋናው የምድራችን የሙቀት ወይንም የክላይሜት ለውጥ ተጠያቂው እና መንስኤው የሰው ልጅ የኑሮ ዘይቤ እንደሆነ ነው ያየነው። ይህ የሰው ልጅ የኑሮ ዘይቤ ደግሞ ይሄ ግሪን ሃውስ ኢፌክት እንዲከሰት አድርጎ የግሪን ሃውስ ኢፌክት ሙቀትን አምቆ በምድራችን ላይ መያዝ ነው። የዚህ መታመቅ እና መያዝ ደግሞ እንግዲህ በረዶዎች እንዲሟሙ የንፋስ የዝናብ የቴምፕሬቸር ለውጥ በሙሉ ይሄም በምድራችን ላይ የምናየው ለውጥ እንዲከሰት የውቅያኖሶች ውዥቀት ሁሉ እንዲከሰት መንስኤ የሆነው ይሄ ነው ማለት ነው። እንግዲህ የዛሬውን መጀመሪያውንና ኢንትሮዳክተሪ ፓርቱን በዚህ እናጠቃልላለን። ተማሪዎች ዛሬ በአጠቃላይ ለማየት የሞከርነው ክላይሜት ቼንጅ ማለት ምን ማለት ነው፣ የክላይሜት ቼንጅ መንስኤዎች ምንድናቸው፣ ክላይሜት ቼንጅ ምንን ያስከትላል፣ ይህንን አይተናል። እንዲህ በሚቀጥለው ዘርዘር ባለ ሁኔታ የሚቀጥለው ነው ፓርት እናያለን። የዛሬውን ትምህርት ወይንም ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይሄንን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ይገባል የምትሉትን የማሻሻያ ሀሳብም ከመስጠት ወደኋላ እንዳትሉ። በሚቀጥለው ሌሰን እስክንገናኝ ድረስ በደህና ሁኑ፣ በደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን